አርፍደሽ ስለመጣሽ ይቅርታ። It's okay. ለነገሩ ይሄ መጨረሻ ቀጠሯችን ስለሆነ ከዚህ በላይ ብታረፍች ይጠብቅሽ ነበር። ምን ማለት ነው? ወላጆቻችን ለሰርጋችን እየተዘጋጁ እንደሆነ ታውቂያለሽ። በአስቸኳይ ልናስቆማቸው ይገባል። ለምን? ልንግባባ አልቻልንማ። እኔ ህሊናዬን ከዚህ በላይ ልሸውደው አልቻልኩም። እኔና አንቺ አብረን ከማደጋችን ውጭ ለትዳር የሚያበቃ ምንም ነገር የለንም። ምን እያልከኝ እንደሆነ ግን ታውቀዋለህ? አላገባሽም እያልከኝ እኮ ነው። ሰራ ድምፅሽ ትንሽ ቀነሰሻል። Who cares? እኔ ነው እንደማንም ተራ ሴት አላገባሽም የምትለኝ? ስማ እኔ እኮ ሳሮን ወንድራት ነኝ። እሺ ሁኛ የመጨረሻ ውሳኔ ነው። አንቺ ሰራፍ የለሽም? እሺ ምን አይነቷ እብድ ነች? አይ ሳራ ወይ ነገረሽ መሰለኝ። እና ገባ አልወድማ ደስ አይለኝ። እሰይ ሶሪ እንዴ ግባ ክፈችልት ግባ ክርና መርፌ እኮ ነው መሆን የቀራችሁ። ለምን ክላስ አትይዙም? አስተናጋጅ አልጋ ቁጥር 408 ያዝላቸው። ግቡ እባካችሁ። ውስጥ ምንድነው? ቆይ ይቅርታ፣ በመጥፎ አጋጣሚ ተዋወቅን። ናቲ ይባላል ጓደኛዬ ነው። ናቲ ይባላል። እንሸኛችሁ፣ ልብሳችሁ ተብላሽቷል። ፕሊዝ እባክሽ። አንቺ ለምንድን ነው እንደዚህ የምታይኝ? ብዙ እንደዚህ አትይኝ። አልወድም። ደስ አይለኝ። ለዚህ ማቆሸሸሽ እኔን እኮ ነው አላገባሽም እኮ ያለኝ። እንዴ አይኑን አውጥቶ እኮ ነው እንደዚህ ያለኝ። እኔን እንዴት የወንድ ራጅ ልጅ እንዴት አላገባሽም ይለኛል? እንዴ ጊዜው በደረሰበት ሰዓት እንዴት አላገባሽም ይለኛል? እኔ እኮ ያናደደኝ እሱ ነው። ደፍሮ መናገር እኮ ነው ያሳበደኝ። እኔ እናንተ ለ36 ዓመታት አብረን ስንኖር አንድ ቀን የረባ ጸብ ተጣልተን አናውቅም። ተመልከት፣ ልጄን እድራለሁ ብዬ ዘመድ ሁሉ ከያገሩ እየደወለ ጭንቀቴን አብሶታል። ልጄ ግን ልጄን ንቆ አላገባሽም ማለት ግርማ ሳብደ ዝም ትለኛለህ? ዝም አልልም። ይህ ሁሉ ሐዘን ባንተ በወንድሜ ላይ ሲደርስና ልጄ ሌላ ሴት ሲያገባ ቆሜ አላይም። ጉዳዩ እኮ የሁላችንም ነው። አዎ እንደሱ በለኝ ግርማ፣ እንደሱ በለኝ። ኤዶምዬ ናውዱ ዘገየ ቸከያለሽ አይደል? እድሜ ለናንተ ማን ያስለምዶኝ ምን እንደሚለኝ ታውቃለሽ? አንድ ሰዓት ይገትረኝ ነው የኔ ቆንጆ 30 ደቂቃ ብቻ ጠብቂኝ። ናውድ ግን እንዲያደርግም
ነው ደም የምትሰጪው? በአመት 3 ጊዜ እሰጣለሁ። ምናልባት በእኔ ደም የአንድ ሰው ይተርፋል። ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ወደፊት ለልጆቼ ማውረስ የሚፈልገው ሰብአዊነት ነው። የመጀመሪያ ልጅሽ ምን ሊሆን ደስ ይልሻል? ሴት። ሴት? አንተስ? ወንድ ቢሆን አልጠላም። ታዲያ ምን ይሻላል? ሴት ነው። ህይወትና ናውድ ግን ፍቅረኛሞች ቢሆኑ ደስ ይለኛል። ባትያቸውስ? አንቺ ባትደሰችስ ችግር የለውም እነሱ ይሆናሉ። እንዴ ህይወት እኮ በጣም ወደዋለች። ሁለቱም ገብቶላችኋል። ቆይ እንዲጣበሱ ትፈልጋለሽ? ሁለታችንም የየራሳችን ሚሽን ይሰጠናል። ሚሽንሽን በሚገባ ትወጫለሽ። ናኦድና ሳሮን በቤተሰቦቻቸው አማካኝነት ሊታረቁ ነው። አንቺ ማን ነገረሽ? ናቲ ነው ነገረኝ። ናኦድ ነግሮት። ኪዊ አትደብቂ፣ ናኦድን አፍቅረሻል አይደል? አፍቅሬያለሁ። ታውቂያለሽ? ናኦድ ሁሉ ነገር የሚመኘው አይነት ወንድ ነበር። ከቀን ወደ ቀን እየወደድኩት መጣ። እንዴት ሊሆን ይችላል? እሺ ላንተ ማን ነገር? ኤዶን ነው ነገረች። ደግሞ ሽማግሌው ላልከው ለኔ ሳትነግረኝ እንደዚህ አታደርግ። ለምንድን ነው የማታደርገው? አንተ እንኳን ለሷ ለኔ ነግረኝ ታውቃለህ? አጭር ነገር እኮ ነው የተጠየቀው። በቃ ህይወትን አፍቅራታል አላፈቀርካትም? ናቲ እኔ ፍቅር አላውቅም፣ ግን በዚህ ሰዓት ህይወት ለኔ ደስታ ይጠግናች። አብራን ስትሆን ሳዋራት ኩር ብዬ ሳያት ነፍሴ በሐሴት ትሞላለች። ይህ ፍቅር ከሆነ አፍቅሬያታለሁ እኮ። ታዲያ እንደዛ አትልም? እኔ ውስጡን የሚደብቅ ሰው አሉት ደስ አይለኝም። ሰላም መመሰጥህን አቁምና ሄደ ዱብ ዱብ በል። ለምን ልታገቢ መሆንሽን አልነገርሽም? ማ እኔ? ህይወት አትቀልጅ። እስኪ እኔን ያልሽኝ ጥያቄ መልሽልኝ። ታፈቅሪኛለሽ? እኔ ራሴን ስሜት ልግለጽልሽ። ቢያንስ ይሄን አውቀሽ የፈለግሽውን ብትወስኝ አይቆጭኝ። አንቺን በጣም ወድሻለሁ። ታዲያ ለእነ ናቲ ምንድን ነው የነገርካቸው? ምን ማለት ነው? ስለሄደው ምን ማለት ነው? ኧረ በፍፁም ነይ እነሱ ሀሳብ ነው።
ናውድን አታይም ናንቺ እንዴት እንደሚሆን እሱ እኮ ሞተች እንኳን ቢሉት ይመጣል እንዴ? ጾም አይመጣም። እንዴት ነው የማይመጣው? ይመጣል እንጂ። ለምን አልፈተናችሁ? ምን አይነት ፈተና? የሆነ ነገር ብንሆን ይመጣል ወይስ አይመጣም? መጀመሪያ ማን ጋር እንደብል ናውድዬ ጋር ግን ዛሬ መጨረሻችን ነው። ሄሎ ሄሎ ኤዲ። ሄሎ ናውድ፣ የት ነህ? ስፖርቱ ነኝ። ሰላም ነው? ሂዊ ከደረጃ ወርቃ እግሯን ተሰበረች። አሁን ልትነግረኝ ትችላለች? አይ አትችልም። ኦኬ እሺ፣ መጣሁ። እሺ ምን እናድርግ? ሻርፕ እግርሽ ላይ ጠምጥም። እግሬ ላይ ኖ ይቅርታ ሳሮን፣ ቸኩያለሁ። ማለት እኔ እዚህ ቆሜ አንተ ልትሄድ? በጣም ደደብ ነህ ባስተርድ። ሳሮን፣ ለምን ስርዓት የሚባል ነገር አይገባሽም እንዴ? እኔ እኮ እንዳንቺ በሰዎች ፊት ላዋርድ እችላለሁ። አክብሬሽ ነው። ክብር ማለት ክብር፣ እሱን እኮ አንተ አታውቀውም። ታስቂኝ ሳሮን። እኔ አንቺን ከልጅነትሽ ጀምሬ የማውቅሽ። ስርዓት የሚባል ነገር አልፈጠረብሽ። ሌላ ድጋሚ እየተከተልኩ አፌን ከፍታለሁ ብትይ ታባት ሞት አስቀይምሻለሁ። ቴክ ኬር። የማንም ልቅምቅም የሰው ልክ አያውቅም። እሺ ቢያውቅም አይጠነቀቅም። እናት ጋር ደግሞ ልጆ አቤት። ሄሎ ናቲ፣ የት ነህ? ስፖርት ቤት። ኤዶም ከደረጃ ላይ ወደቀችና እንድትመጣላት ነበር። ወይ አበሾች። ኧረ ተው እንሻሻል በእናታችሁ። ኧረ ተው። ምን አለበት አሁን እግሯን ተሰብራለች ብሎ ከመደወል ሐኪም ቤት ይዘሻት አትሄጂም? እኔ ወጌሻ አይደለሁ ምን አደርግላታለሁ? እዩ በእናትሽ እራስሽ ይዘሻት ሂጂ። እኔ እዛው እመጣለሁ። ማን ታሞ? አግስቴ ነች። እንዲሁ ዝም ብሎ ከመሬት ተነስቶ ያማል። ወይ አንደኛው አንዱ ቢገላግላት ይችላል። ሄሎ ናውድ፣ የት ናችሁ? ሙዚየም አደባባይ ነን። እሺ እንዴት ነሽ? ተጎዳሽ? አይዞሽ። ሶሪ። በቃ ፍጥነው ወደ ሐኪም ቤት እንሄድ። ሐኪም ቤት?
ጎበዝ ወጌሻ ነች። አዎ አያቷ ጎበዝ ወጌሻ ናቸው። ናውድዬ ወደ ቤቱ ሰደኝ። እሺ ቀስ ብለሽ ለመንሳት አልችልም። እንደምንም ቀስ ብለሽ ለመንሳት ሞክሪ። አልችልም። ከዛ በኋላ እኮ ነው ያቅልሻለሁ። አዝልሻለሁ። ስማናውት እነውት ከደወሉ ስፖርት ቤት ነበር በላቸውሽ። ደሞ አንተም አሁን ስፖርት ሰራ ነው የምትባለው? ስፖርት ተሰራ እዚህ ተሰራ ሙሉ አዳሪ ያቺ ባለፈው እቺ ማገኘዋት ምናምን ነገር ያልኩልሽ ከሷ ጋር ተመቻችንና የሚገርም ምሽት ነው ያሳለፈው። ስማ የደሞ አበላት አራ ዞሬ ማያትም አይመስለኝም በእግዚአብሔር የምትገርም ልጅ አንተ። ስማ ምን እንደ ሬዲዮ ዝም ብለህ ትሰማኛለህ? አታወራም እንዴ አንተ? ብራምባር ሰበረሉ አትልም? ለኔ ለጓደኛ ሄሎ አንተ ውሻ፣ እኔ ኤዶም አይደለም እሰራልሃለሁ። ምን ሆናል? አክስቴ ሞተች። ምን ሆነሽ ነው አንቺ? እንዴ አክስታ አይደለም እንዴ? በይ ዝም በይ በቃ። እኔ ያለ ቦታው ገብቶ ዘው የሚል ሰው አልወድም። እሺ ደስ አይለኝም። ልጄ ምን ሆነች? ወይኔ ግሪናቲ ወይኔ ልጄን በሞትኩት። አምጣት ግቡ። አይዞሽ ናኦዴ በቃ ሄድ። አያቴ ስታሽን ደግሞ ድናለሁ። እሺ ደውይ። ሰላም አለይኩም። እሺ ደህና አይደል ልጅ? ችግር ካለ ደውል። እሺ ደውላለሽ። አያቴ ሙዚቃሽ መጣ። አያቴ መጣ። እሱንም ላስደርሰው። ይች ሌባ እንኪ ጫማና ቦርሳ ረስተሽ ከሄዱም ጋር ተፎካክረን ነው ያልሽው። አኮረፍከኝ እንዴ? በቃ ይቅርታ።
ከማሚ ጋር የምትተዋወቁበት ቀጠሯችን ነገ ነው እንዳረሹ ስጣፋጭብድ በጣም ወድሻለሁ እኔ ደግሞ በጣም እጠላለሁ እንኳን ያገኘው ለብርቱ ጉዳይ ይፈልጋል ስልክ ቁጥርን ጻፍና አስጠኝ ይቅርታ ሁኔታው ትክክል አይደለም ሰላም አይደለም እንደ አባባ አይደለም ልጅ ጻፍከው ለውላለን ቀጠሯችን በሚስጥር ይሁን ህይወቴ እንዳታውቅሽ ሰላም አለሽ ሰላም አለ አደኛዬ ተበላው አንተ ናውድ ረፍ ገደልከኝ ስማ ሴት የምትባል ቦታ አልደርስም ከሆነ በኋላ እንዴ አታረከኝ እሙዬ በእናትህ ልሽ ነይ በእናትሽ አስገቂ ኧረ በእናትህ ልቀቀው ቴንክ ዩ እሺ ደግሞ እንዴት ነው የምታምሪ ሄሎ ወይ ሄቤ ጓደኛ ግን የሚያደርገው ልክ ነው አዎ እኔና አንቺ በእነሱ መሃል አንገባም ነው እሺ ኤዶምዬ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ ማሚ በየመጣም ብለሽኛል ነበር እንዴ ነገ ነበር እገባለሁ ያለኝ ሰላም ኖርሽ ባንኮክ ስራ እንዴት ነበር ቆንጆ ነበር እንግዳችሁን ግን አላስተዋወቃችሁኝም ህይወት ትባላለች የናውዲ ጓደኛ ናት ጓደኛ ምን አይነት ጓደኛ ባይ ህይወት ፍቅረኛ ነች ደህና ጨዋታ አልፈልግም የኔ ልጅ ንገርሽ ጊዜሽን በከንቱ አታጥፊ
አዝናለሁ። ናኦድ በፍጹም ያንቺ ባል ሊሆን አይችልም። ባይለም እንደዚህ ትሆናለህ ነው ግን አልገና ቦለታ ታስራ እኔ ሳሎን እንዳገባ አሰበው ከሆነ ተሳስተሃል። በጣም ፍጠር ሳሎን አልገባ አተ አባትህ እኮ ነኝ። እኔን ነው እንደዚህ የምታናግረኝ? ስማ እኔ በውለታ ታስራ አይደለም። አየህ ትልቅ ሰው መነሻውን አይረሳም። እኔ እዚህ ለመድረሴ ትልቁን ድርሻ የተወጣው የሳሮን አባት ነው። ደግሞ ደረጃህንም ክብርህንም የምትመጥንህ ከልጅነት ጀምሮ የምታውቃትን ሴት ነው አግባ ያልኩህ። አብር ማደግ ብቻውን ፍቅር ሊሆን አይችልም አባዬ። የኔ ውሳኔ ግልጽ ነው። ሳሮን ስለማላፈቅራት አላገባት። ናኦድ እኔ ማፈቅረው ህይወት ነው። ይህን ፍቅር የምትለውን የህፃን ጨዋታ ወደዛ ተው። ካንተ ብዙ ኃላፊነት ይጠበቅብሃል። ይህን ጨዋታ አንትተህ እኔ የምልህን ስማ። አባቴ ወደድም ጠላም እኔና አንቺ እንቀባለን። ብዙም አትሰሽ። አባት ግን የሆኑ ፊት ያልነገራቸዋል። ልጄ አንገቴን አስደፋኝ። ደግሞ እናያለን። ሳሮንን በግዱ ያገባታል። እንዴ ካልወደዳትሳ? ቆይ ደግሞ በዚህ ዘመን ግድ ብሎ ትዳር አለ እንዴ? ከመጀመሪያው አልስማማም ብሎ አይናገርም? ግርማ መጀመሪያም ቢሆን ያንተን ቃል አክብሮ እንጂ እንደማይወዳት ታውቃለህ። ሳሮን በጣም ጸባዩ አስቸጋሪ ማትጨበጥ ልጅ ናት ብሎ ነግሮኛል። እሺ ልጅ ከአቅሙ በላይ ሲሆን ምን ያድርግ? እንደውም በእኔ እምነት ውሳኔው ትክክለኛ ነው። የሰርጉ ቀን ተቆርጦ ወዳጅ ዘመድ አውቆት ሰውየውን ኪሳራ ውስጥ ካስገባ ነው በኋላ ይሄ ነው በጊዜ ማለት ላንቺ? ቅርታ ተሻ ቅርታ ቦርሳሽ መፈተሽ አለበት። ቅርታ የስራው ጸባይ ስለሆነ የስራሽ ጸባዩ ደስ ሲል የገባውን ሁሉ መፈተሽ፣ የሰው ቦርሳ እያዩ ውስጡ ባለው ብርና ማቴሪያል ቅጥል እያሉ ስራ። አሁንስ የኔ ኑሮ አይተሽ እንደው እርር አላልሽም? እኔ በጣም ደስተኛ ነኝ። ያለ ስነ ስርዓት አላደኩም። ለማንኛውም ለግቢ ዳንነት እስቲ ዞር ዞር በይ። ጠበቃ ወይኔ ናቲ። ስማ ወይ ውሻ መጣች። ናቲ ፕሊስ ምን እንዳትላች አልፈ ተቀም። በምን አርፌ እቀመጣለሁ? አርፌ እጅ ሞልጫታለሁ። አቤት አንቺ ከልጅነትሽ ጀምሮ እኮ ነው የማውቅሽ። ነጭ ባህር ዛፍ በድኝ በጉቶ ባሪቲ ካልታጠንሽ ዓለም ገማች አልነበር እንደሚባለው? አንተን ማን ጠርቶ ነው የመጣው? እኔ እኮ የፈለኩት ናኦድን ነው። አንቺስ ማን ነው ፈቶ የለቀቀሽ? ናኦድ ስፖርት ላይ ነው። ስፖርቱን ባላይ ደርስበታል። እኔ ፈልጌዋለሁ። ጥራው። አንተ ማን የሚሉ ጠበቃ ነህ እንዴ? ለምንድን ነው በእኔና በሱ መሀል የምትገባው? እኔና ናኦድ እኮ ከጓደኝነት አልፈን ወንድማማቾች ነው።
የሆነች ፌንጣ ለሁለት ፊት ስትል ቆም የሚያመስልሻል? ፌንጣ ለምን ነብር አሉን? ምን አገባ? አልወድማ ደስ አለኝ። ለታክሽኑ ነው እሺ እንሰራላችሁ። እሺ ንገረው። እሺ ነግሯለሁ። እሺ እንደዛ እንዳልቀለድኩበት አሁን እንደዚህ ይሆንብኝ። የማንም መንገደኛማ ፍቅሬን ስትቀማኝ ዝም ብዬ አላያት። ይህ ማንን ህይወት ነው? ቆይ አንቺ ልቅምቃሚ ማንነቴን አሳይሻለሁ። ከናኦድ ራቂ፣ አለበለዚያ እገልሻለሁ። እዚች አቅምሽ ነው እንደዛ ስትንጠራሪ ነበረው? ብዙ ስለዘለሽ ደክሞሽ ነው። እሺ እሺ፣ በቃ እንሂድ፣ ወደ መኪና እንግባ። ቴንክ ዩ እንበላቸው። ቴንክ ዩ
ህይወቴ ናውዲ ወይ ማቱንቢ አንተም ማጣት አልፈልግም። አንተ እስካሁን ድረስ ማር ተነሳ። ዝም ብለሽ ተኝ ነኝ። ፋዘር መጥቷል። ቶሎ በል ተነሳ። እንዴ እስካሁን ለምን አልነገርሽኝም ታዲያ? ወይኔ እናቴ ቅሌት፣ ወይኔ ቅሌት። ሩት ምንድን ነው እሱ? አይታይህም? ውሻ ነው። ውሻ ነው። አልተለቀም? እኔ እኮ ውሻ እጠላለሁ እንጂ ከነካኝ አለቀው። ታታሲው አልመሸም? ብርድ አለ፣ ንፋስ አለ። ይግባ ግባ። እሺ እሺ። ለምን አታስሩ? ብሩት ምን እያደረግሽ ነው? ሌላ የሚታሰር ውሻ ነው። ምን ለማለት ፈልገሽ ነው? ሌላ ውሻ? አዎ ሌላ ፌክ ውሻ አንተ ነህ። ሄዶ ምን ልታረጊ መጣሽ እዚህ? ይሄ የአክስቴ ቤት ነው። ሩስ ደግሞ የአክስቴ ልጅ ነች። እዚህ የመጣሁት ደግሞ የውሾች ውድድር ቀረጻ ስላለብኝ። አንቺ ሄዶ እኔ እናቴን ውሻ? አዎ ውሻ ነው። ይሁን ውሻ እኮ ታማኝ እንስሳ ነው። ልሁን ውሻ ልሁን። እንኳን ሰው ብለሽ አልሰደብሽኝ። ውጪ ምንድን ነው? እሺ ውጪ። ሩት አሁን ለመልእክት ተዘጋጂ። ኧረ ሩት ከዛ በፊት ትልቁ ውሻ የሚያስተላልፉት መልእክት ካለዎት እድሉን እንስጦት። አመሰግናለሁ። ሩት ወንድም የለሽም? በእግዚአብሔር አስወጡኝ እንዴ! እኔ ውሻ ወንድም የለኝ። እኔ እኮ ለእናንተ ብዬ ነው፣ ለራሳችሁ ለክብራችሁ ብዬ ነው እንጂ ይሄን ውሻ ሲጣርጌ ደፋዋለሁ ወይ እሱ ሲጣርጎ ይገለኝ ይችላል። በኋላ ጸጸቱ ለእናንተው ነው። አልበር እንዳሞራ ሰው አድርጎ ፈጥሮኛል። መጣው ጊዜ ናል አንተ ከዚህ ሁሉ ለምን አልፋት ተቀመጥም? ውሻ ምን አይነት እብደት ነው? አሁን ደስ አለሽ እንዴ? በጣም ልክስክስ ወንዶች ሁሉ አለቀላቸው። ወይ ፍቅር የት ነሽ? ግቢ ግን ከኤዶም ጋር ወደ አና ቦታ ልንሄድ ነው። ታውቃለህ ከዋኘው በጣም ብዙ ጊዜ ሆነኝ። ጓደኛሽ የምታደርገው ነገር ግን ትክክል ነው? ለምን እንደዚህ ትላታለህ? ተዋት፣ እኔ አልፈልግም እንደዚህ እንት በእነሱ መሀል አያገባንም ብለሃል። ስለዚህ ምንም ልትናገር አችልም። ባይ ዘ ዌይ ጓደኛ እንደዚህ ፈራ አይመስለኝም ነበር። እሺ ቻው ቻው። እሺ ቻው። ጀንበሯ ልጠልቅ ነው። የቀን ጨለማ ሊወርሰው የቤታችን ደስታ ከመሰረቱ ሊናር ነው። አባባ አልገባኝም። ባይገባ ይሻል ነበር፣ ግን ወቅ አንተንም በጣም ይመለከታል። ምንድነው ነገሩ? የኔ አበባዬ
በቀደም ራሷን ስታ ሐኪም ቤት ወስደናት እንደነበረ ታስታውሳለህ አይደል? አዎ ሐኪሙ ምንም የለባትም ብሎ እንደተመለስን አስታውሳለሁ። ህመሟ ለውሳ በቀጥታ የሚነገር አልነበረ ልጅ ሲነግሯት ደንግጣ በዛው እንዳትቀርብኝ ብዬ ሰግቼ እንዳይነግሯት ከሙያ ህጋቸው ውጭ እግራቸው ስር ወድቄ ለመንኳቸው። አበባዬን የልጅ የምትክላጣ ነው ልጅ የልጅ የምትክላጣ አበባዬን በቅርብ እንደምትሞት ነገሩ ልጅ ተነሽ። ከወራት የዘለለ እድሜ እንደሌላት ረዳኝ። በቅርብ እንደምትሞት ነገረኝ ልጅ። አይሆንም አባባ፣ አይሆንም። ህይወቴ በዚህ ሁኔታ አትሞትም። አይሆንም። አውቃለሁ ህይወቴ ለሁላችንም ደስታ ፈጣሪ ነበረች። የመጣውን ከመቀበል ውጭ ምን አማራጭ አለን? አባባ ፈጣሪ ዝም ብለህ ለምንወት እንደዚህ አይበሉ። ህይወቴ እኔን ጥላ አትሞት። እንዴት አንድ እድል አንድ አማራጭ እሷን ለማትረፍ ምክንያት ይጠፋል። አይሆንም። እኔ ይህንም በፍጹም አምኜ መቀበል አልችልም። አባባ ህይወት እኮ ለእኔ ህይወት ነች። ይልቅስ ልጅ ተረጋጋና ሐኪሙ እንድጠነቀቅላት የነገረኝ ልነግርህ ነው የጠራው። እሱም ከከባድ እንቅስቃሴ፣ ከጭንቀት፣ ከግብረ ስጋ ግንኙነት፣ ከውሃ ዋና እንድትጠነቀቅ ዋና
አባይ ትንሽ ተናገረኝና በእኔ ምክንያት ነው አይደል? አካባቢ ለቀን ውጭ ነው። እሺ ቆይ ናዲ አታምርም? Thank you. ናዲ ወይ ጸባይ ካለህ እንደዚች የምታምር ልጅ ወልደልሃለሁ። ምረጥ። ወንድ ነው ሴት የምትፈልገው? ሴት። ሴት? ለምን? አንቺ ምትክ እንድትሆን እንዴ? እኔ ቲጂ ነኝ ምትክ የምትፈልገው? የትም አትሄጂም። ለደቂቃ እንድትለይኝ አልፈልግም። ህይወቴ ለደቂቃ እንድትለይኝ አልፈልግም። ለደቂቃ ሄሎ ሄሎ። ናዲ ገባ? አዎ ገብቻለሁ። በሰላም ገባ? በሰላም ገብቻለሁ። ታውቂያለሽ ወይ ስትለይኝ በጣም ትናፍቂኛለሽ። ታዲያ ማን ሄዳለ? በዛው አጠልፈኝም ነበር። ታዲያ ዛሬ ለምን ለራት አልጠልፍሽም? በእናትሽ ወይ ግን እኮ መሽቷል። ናቲን ይዞ መጣና በዛው ከኤዶም ጋር እናስታርቃቸዋለን። ይሄ ፕሊዝ ተስማማሻል? Thank you.
ትሰሚያለሽ? የኔ ቆንጆ ክብሬን ስጠብቅልኝ ያሳጣኝ መስሎኝ ያስቀየምኩ። በቃ ይቅርታ። ሁሌም በፍቅር እጠብቅሃለሁ። እኔ ህጋር ማደር ጠልቼ አይደለም። በቃ ይሄ ነው ምክንያት። ታዲያ እስካሁን ለምን አልነገርከኝም? ምን ልንገርህ? እኔ ራሴ አምኜ ለመቀበል እኮ አቅቶኝ። በጊዜ ስለነገርከኝ አመሰግናለሁ። እኔ መካሪ ነኝ። አንተ በቃ እሷን ከገደልካት የለም ስንቱ ይሞት ሰው እያለ እኔ ህይወትን አልወዳትም። እኔን የሚደብቀው አውድ ክፉ ነህ፣ ክፉ ነሽ። ኤዶም እኮ በጣም ነው የምትወደው። ፕሊዝ ካሁን በኋላ ባታስቀይማት ጥሩ ነው። ደግሞ መልእክትን አደርስልሃለሁ። ስህተትህን ስላመንክ በጣም ደስ ብሎኛል። ቴንክ ዩ ኒኮል። በቃ እኔ እዚህ ጋር ልመልስ። ታይስ ታ እንደምትመጣ እርግጠኛ ነበርኩ።
አንቺ ሰይጣን ምንድን ያደረግሽው? እሱንም አይታት አይደል የመጣው? እሺ ፊቷ እንዴት ነው? አምሮባታል? ደሞ ስማ ካንተ ጋር መሆኗን ካላቆመች ገና ሁለት አይኗን ጎልጉዬ ማውጣት። ስሚኛለሽ? ነኝ አንቺን አይን ጎልጉዬ ማውጣልሽ። እናትሽ ወልዳሻለች። አንድ ብለሽ ጫፏን ንኪያት ጠፋሻለች። ምን አይነት ስርዓት ነው? ቤቴ ድረስ መጥተህ ልጄን ትበታታለህ? ይታወቃል ግን ክብሬን ደጋግመህ እንደረገጥከው። እኔ ማንንም ክብር አልረገጥኩም። የምታስከብር ልጅ አልወለዱ። ምን ጉድ ነው የምሰማው? አንተ ነህ ያደረከው? እንዴ ግርማ ተናገር እኮ ነው የምልህ። እውነት የኔ ልጅ ይሄን አደረገ? ተረጋጋ እንጂ ግርማ፣ ለምን እንደዚህ ትሆናለህ? ምኑን ተረጋጋው? በገዛ ቤቷ ውስጥ አባቷ ፊት እጅህን ታነሳለህ አንተ? ወይኔ ግርማ አዋረድከኝ። አባዬ እሷ እኮ ነች ጥፋተኛ። እሷ እኮ ነች ጥፋተኛ። አሁን ዝም ብሎ ውጣ። ይኸውላችሁ በሽታው ኦርቲክ አኖሪዝም ይባላል። የተጣራን ደም ከልባችን ወደ ተለያየ የሰውነት ክፍላችን የሚወስደው የደም ቧንቧ ያለመጠን መስፋት ሲሆን በአስቸኳይ ወደ ውጭ ሄዳ በቀዶ ጥገና መጠገን አለበት። ያ ካልሆነ ግን አኖሪዝሙ ሳስቶ የደም ስሯ ከተቀደደ ትሞታለች። እሱን ተረዳን። ግን በምንም ምክንያት ይሁን ህይወትን ለማትረፍ የግድ አንድ እድል ያስፈልጋታል። የግድ አንድ እድል። ዶክተር ህይወት አትሞትም። ናኦድ ዛሬ ወይም ነገ የሚፈጠረው ነገር አይታወቅም። በዛ ላይ ውጪ ሄዳ ትታከም እንኳን ቢባል የመትረፍ እድሏ ከ105% ብቻ ነው። 1% ትሁን፣ ግን ህይወትን ለማትረፍ የቻለውን እንሞክር እባክህን ዶክተር። ሌላው ደግሞ ምን አለ መሰላችሁ፣ የህክምና ወጪ በጣም ከባድ ነው። ቢያንስ ወደ $180,000 አካባቢ ያስፈልጋቸዋል። በእኛ ስንት ነው? 3.5 ሚሊዮን ብር አካባቢ ማለት ነው። ከየት ይመጣል? ሄዶ ወይኔ ልጅ አባባ ቆጥሮ እንኳን ቢሆን የማያልቅ ገንዘብ ይሄንን ያህል ህክምና ከየት ይመጣል? እኔን ልጄ ህይወቴ ያንቺን ሞት ለኔ ያድርገው። እና ፈልገሽ ሳጨርሺ በልጅነትሽ ምን ነው ኃጢአት የበዛ። ምንድን ነው የምሰማው? አያቴ ህይወቴ መጣሽ? ምን ቆንጆ ነይልኝ፣ ነይ ቁጭ በይ እናቴ፣ ልጄ ፍቅሬ። አያቴ ማስመሰል ያምርብሽ። ማን ነው የሚሞተው? ምንድን ነው የተፈጠረው? እኔ ሰሞኑን አይታችሁ ምንም አላማረኝ። ናኦድ ዋን የከለከለ ለዚህ ነው። ግሩኝጂ ዝም አላችሁ።
አያቴ ጨክናችሁ አይናችሁ እያየ አፈር ልታለብሱ እኔ እኮ መኖር እፈልጋለሁ። አያቴ አልሞትም። ትሞችም የኔ ልጅ አልሞትም። አያቴ ትሞችም ትሞችም ልጄ። ዶክተር ትሞታለች ስላሉ አያቴ አልሞትም። አትሞችም ልጄ። ዶክተር ዋናና ልክልክ ሄሎ ናድ፣ የት ደረስክ? ደርሻለሁ። እንዳትገባ ያዣት። እንዴ ልትዋኝ እኮ ነው። ቶሎና አሁን እሷን እየቀየረች ነው። እኔ በእናትሽ እንዳትገባ ያዣት። ደርሻለሁ። መጣሁ እኮ። እሺ ቶሎና ፕሊዝ ኤዲ ፕሊዝ። በእናትሽ ይቅርብሽ። ምን ሆነሽ ነው? ለምንድን ነው የማልገባው? ይሄ መጥፎ እኮ ይገልሻል የእኔ ቆንጆ። በእናትሽ በእናትሽ እገባለሁ አልኩሽ እኮ። ሰው የሚልሽን ለምን አሰሚው? አንቺም እንደሞት ነው የምታስቢው? አትሞችም፣ ግን መጠንቀቅ አለብን። እንዴ ሰው እንዴት እንደዚህ ጤነኛ ሆኖ ይሞታል? ይህን እስቲ በጣም እኮ ጤነኛ ነኝ። በእናትሽ በእኔ ሞት ይሄ ነገር ይቅርብሽ። አትፍሪ እሺ? እሞትም እንደሆነ አያዋለሁ። ይዊ
ቦርዱ ሪፈር ጽፎላታል። ሆኖም ግን እጅግ በጣም አደገኛ ሁኔታ ላይ ነው ያለችው። ከዚህ ውጪ ምንም ልላችሁ አልችልም። የምትችሉትን አድርጉ። ምንድነው ናውዲ? ንገረኝ እንጂ ማይ ወይ አባዬ ፍቅረኛ የባልካት ልጅ ህመም ምክንያት 3.5 ሚሊዮን ብር እንደሚያስፈልግህ አውቄያለሁ። አዎ አባዬ እንድትረዱኝ ይፈልጋል። በጣም ብዙ ብር ነው። አሳክማታለሁ። አይዞህ ትድናለች። ልጄ በደንብ ስማኝ። ይህን የማደርገው ግን ሳሮንን ስታገባ ብቻ ነው። አንተ ይህን እናደረክ ማለት እኔንም ከህሊና እስር ቤት ነፃ አውጣኝ ማለት ነው። ወንዲራድን ከማሳዘን ይህን ብር ማጣት ለእኔ በጣም ቀላል ነው። ስለዚህ ምርጫውን ተጠቀምበት። ምን አይነት ምርጫ ሰጠኝ አባዬ? ምናልባት አንተ ባልከው ብስማማና ያልከውን ባደርግ ህይወቴ ህመሟን እንኳን ብትድን ከህደቴ ይገላል። ፍቅሬን እንኳን በህይወት እያለች ሙታን ቢሆን አልከዳት። ረዳኸኝ፣ ዝም ብለህ እርዳኝ። ምርጫ ሰጥቻለሁ። ግርማ፣ በእውነት ልጄን እንደ ልጄ አይተህ ጭንቀቷን ተረድተህ ስላሰብክላት በጣም አመሰግናለሁ። ነገር ግን በነገሮች እርግጠኛ ነህ? በሚገባ። አየህ፣ ይህን ያህል ገንዘብ ከኔ ውጭ ከየትም ሊያመጣ አይችልም። ስለዚህ የግድ በምርጫ ይስማማል። እዚህ ላይ ግን አንድ ሀሳብ አለኝ። ምንድን ነው ሀሳቡ? እንስማ። እኛ በእርግጥ እንዲጋቡ ማድረግ እንችል ይሆናል፣ ግን አብረው በፍቅር እንዲዘልቁና ናኦድ ለእሷ ጥሩ አመለካከት እንዲኖረው ሳሮን በዚህ ሰዓት ከጎኑ ሆና ብታጽናናው መልካም ይመስለኛል። በጣም ጥሩ ሀሳብ ነው። ናቲና ሄዶ መኪና ይሽጡልኝ። ሁላችንም የምንችለው እናደርግ። ችግር የለውም። በተቻለ መጠን ሁላችንም እየተንቀሳቀስን ነው። እኛም ለሚዲያ ስለነገርናቸው እነሱ የተወሰነ አስተዋጽኦ ያደርጉልናል። ልጅ ይህን የምናደርግበት ጊዜ ይኖራል ብለህ ነው? ባባ፣ ይህን በማለት ጊዜ አናቃጥልም። ብቻ ሁላችንም የምንችለውን እንሞክር። ሰላም። እሺ ልጅ ፈጣሪ ጥሎ አይጥለን፣ ይረዳናል። የ21 ዓመቷ ወጣት ህይወት ተካ በፍጥነት ወደ ከፍተኛ ደረጃ የተሸጋገረ ጽኑ ህመም
አድሮባታል። የሐኪሞች ቦርድ ባረጋገጠው መሠረት ወጣት ሕይወት ተካ ወደ ውጭ አገር ሄዳ እንድትታከም ቢወሰንም ለሕክምናዋ የተጠየቀውን ወጪ የቤተሰቦቿ አቅም ስላልቻለው የእርዳታ እጃችሁን ትዘረጉላት ዘንድ በሕያው ፈጣሪ ስም ይማጸኗችኋል። ልባችሁ የፈቀደውን አድርጋችሁ የልጃችንን ልብ አድኑልን። ቤተሰቦቿ ወይ ማይ ልትወጣ ነው? ቁርስ አትበላም? አዎ ቸኩያለሁ። Thank you. ያው ምክንያት ሰጠበት። ነገ ነበር ነው 500 ሺህ ብር ከየት አመጣ? ባደራ እኔ ጋር የተቀመጠ ሳንቲም ነበር። ለና ሰዎቹ ቢጠይቁስ? ሲጠይቁኛ ተሰርቶ ይከፈላቸዋል። ምን አይገሉኝ? ጋይዱ 50 ሺህ ሰላም ሳራ። እንካይዞ ለአንዳንድ ነገር ይሆናል ብዬ ነው። ሰባት 700 ሺህ ብር። አንተ ደግሞ እዚህ ላይ ምን አገባ? በዚህ ሰዓት ብር ሲመለስ አልወድማ። አንድ 1.5 ሚሊዮን ብር አግኝተናል። ከዚህ በላይ ግን ለማግኘት አልቻልንም ዶክተር። ግራ ቢገባልና ማክረ መጣ። ፍቅር
kanjeti kelbi በጣም ወድሻለሁ ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ንግስት እመቤቴ የመኖሬ ትርጉም እስትንፋስ ሕይወቴ እሷን ከወሰድካት እንደነሳኝ አውቃለሁ አባዬ። እኔም በጨዋታ በመጣ አዎ ዳግም ፊት ቆም ምን ጨርሱ ምንም ላደርግላት ምንም ልፈጥርላት አልቻልኩም። ህይወቴ እኔ ያየ ልታመልጠኝ እባክህን አድርግልኝ አባዬ፣ እባክህን እባክህን አድርግ። እባክህን አባዬ ህይወቱን አድንልኝ። አትነፋረቅብኝ። ምርጫ ሰጥቻለሁ። ምን አይነት ጭካኔ! እኔ ከሷ ውጭ ህይወት የለኝ። እንግዲያውስ የኔም ውሳኔ ያው ሳሮን አባት እኮ ለልጁ ደስታ ሲል ነው እንደዚህ የሚሆነው። ለምን በእኔ እንደዚህ ትጨክናለህ? ሾቅ ያንተ ውሳኔ ከሆነ እኔም ያለ ህይወት መኖር ስለማልችል አይኔ ህይወት ሞት ከማይ ራሴን አጠፋለሁ። አታስፈራራኝ። አንተ እንደምታስበው ራስን ማጥፋት ቀላል አይደለም። ምንም ቢፈጠር ከአቋቤ ዝንፍ አለ። አባባ እንተ ፍቅር ጉልበት አልገባም። እኔ ስለ ፍቅር ደስ እያለኝ ነው። እንተም በዚህ እንተም ተስተታውቃ ለሁሉም ግን በጣም ወዳለሁ። አባዬ እኮ ለእኔ ነፍሷ ለመስጠት አትሳሳ።
ናውዲ ወይ ማቱንብኝ አንተም ማጣት አልፈልግም። ይቅርታ አንዴ ውጭ ትሆኑላቸው። ናውዲ አስጨነቅኩ አይደል የኔ ጌታ? ቀድሜ ልትሞት ፈጣሪ ፍቃድ ጸጋ እንቀበለው ነው። ህይወቴ እንደዚህ አትበይ። አንቺ አትሞች፣ አንቺ ሞታሽ። እኔ በፍጹም መኖር አልፈልግም። እኔ በፍጹም ህይወቴ
ናውድ አንተ የኔን ደስታ አጨልመህ ለደቂቃ በደስታ አትኖር። ህይወትህን አጨልማታለሁ። ህይወት እገልሻለሁ። ዶክተር የሚደረገውን ሁሉ አድርገን ህይወትና ትርፋት ውጭ ሄዳ ትታከም። ውጪውን እኔ እሸፍናለሁ። አቶ ግርማ አዝናለሁ። በጣም ረፍዷል። ከአሁን በኋላ የመትረፍ ዕድሏ እጅግ በጣም ጠባብ ነው። ምንም አይነት እንቅስቃሴ ካደረገች የደም ስሯ ራፕቸር አድርጎ ትሞታለች። እና መሞቷ እርግጥ ነው እያልከኝ ነው? ልጅም ተስፋ ያለውን በለኛ። ሄዶም የተፈጠረ ነገር አለ እንዴ? ሐኪሞቹ ተስፋ እንደሌላት ነገር that በናሽ ልጅ ግቢ ግቢ አረፈኝ አረፈኝ አንተ እንዳትጠጋኝ እንዴ ልጄ
አቲ እንደተመኘሽ አንቺ ሞተሽ የኔን ህይወት አተረፍሽ። አቲ ወድሻለሁ። ታውቃለህ፣ በጣም የምጠላ እኔም በጣም ነው የምጠላሽ ከኔ ይበልጠው። ናቲ ምንድን ነው አንተ? አንሳት ናውድ አንሳት። ይልቁ ጁክራን ያዙ ናውድ ጁክራን ያዙ። ምንድን ነው? ምን ሆነሽ ነው? ቆይ ስሚኝማ፣ ቆይ ይኸውልሽ፣ አንዴ ይኸውልሽ፣ ስሚኝማ፣ ቆይ አንዴ ስሚኝማ፣ ይኸውልሽ እንደ ቀልሽ ነው እንዴ? እኔ እንደዚህ አይነት ቀልድ አልወድም። ደስ አይልም። ላንቺ